አልተሰማም ነበር። የሙዚቃ እግዚአብሔርን ያልሰማም እግዚአብሔርን ሰልየሙት እኔ ደስታ በላይ ነው። አይ በደስታ ላይ ለምጄ ሰንዬ ይቅርታ። እሺ እኔ ነኝ ነገሩን የገለበጥኩ ማለት እኔ ድምፁ እና ዘፈኑ አልተሰማም ነበረ። መቂፍ ከፍታሉ ስላለች ነው። እንደው ቃል አልመሰለችም ጌታ እኔ ራሱ አልመሰለችኝም። እኔ እሷን እኮ በዚህ ስም አላውቅም። ወይኔ እናንተ ሲማችሁ ተፈጥሮ ነው ውጪ። እኔ እኮ እዛው ሆኛለሁ እንጂ አቴንሽን የተወስዷል። ምን እኔ እኮ ሀመከታይ አናቂም ነበረች። ቃሊ ከዚህ በፊት ስሙ ቃሊ ብሎ ነበር። አሁን ደግሞ ቀይራ ነበረች። አላወኳትም። የሆነ ዘፈኑ አልተሰማምና መቂ ትክፈት ብዬ ሙይት አረኳት። መቂ ደግሞ ሙይት አርገት እኔ ሲጀመር ደግሞ ደስታ እያልኩ ነው እኮ ውባ። እኔ ራሱ ደስታ ሙይት አርግ እያልኩ ነው። ደስታ መስለኛል። እግዚአብሔር በእውነት ደስታ ይቅርታ እኔ አንቺ እንደሆነ ያላወኩም። ሶሪ የምሬ ነው። ምሽ እኔን ሲጀመር ለምን ገባው አልገባም ነበረ የምር ማለት ነው። ዛሬም እኮ አውርተዋል እንጂ ይሄማ ቃል ኪዳንማ ዋናው እንትን እኮ ነው። 300 አስገቧትና በትልቁ ነው የምንቀውጠው። ጓደኞቻችን ምናምን ተጠርተዋል። ምን እንዳሳቀን ታውቂያለሽ? በትልቁ ሰርግ ደግሞ ስናመጣ በትልቁ ያደርሰናል። ይሄ ትንሹ ደስ ይላል። እንዲህ ሲላትስ አንቺ ሙሽሪቷ ሲላት ዝም ሙሽሪቷ አቤት እርቦኝ ነው እኮ እዛ ምግብ እያነሱ የተበት ዛሬ ማለት የዛሬ ወንጀል በድራማ ጨረሱ። ለምን እንደሆነ ላቅም አይደለም ዘርፍዬ ምን እንደሆነ ታውቂያለሽ? እኔ መጨረሻ የሚወለዱ ልጆች ለምን ተንኮለኛ ለምን እንደዚህ እንትን የሚሆኑት እኔ ግራ ይገባኛል። እግዚአብሔርን ሁለቱም መጨረሻ ናቸው። በቃ እንትን በቃ ጸጋ ነው። ብዙ ሰው አሁን እሱ ብቻ ሳይሆን መጨረሻ የተወለዱ ሰዎች በጣም እንትን የሚሉት ትኩረት የሚሰጡት እኔ ትችላለች እኔ አያታለሁ ማለት ነው። አዲስ የገዛው እና በጣም ከባድ ነው። መጨረሻ የተወለዱ ልጆች ከባድ ናቸው። እኔ ያቻለሁ ከባዶች ናቸው። እና የተመኘው ሰው አያጣም፣ እንትኑ ያገኘዋል ማለት ነው። ደስ ብሎኛል። ሙሼ እንዲታስትል ነበረ አለ እንትና ሲያወራ ሰምታችሁ ታውቃላችሁ? ዶክተር አብይ ሁሌም እናቴ የኢትዮጵያ ጠቅላይ ሚኒስቴር ናት ላይ ነበረ፣ ግን አመት ሲቀረኝ ሳታያይ ሞተች አለ እና ሁሌም ትላይ ነበረ፣ ከልጅነት የጀምራ ትላይ ነበረ። እና አስቡት አንዳንዴ የምትደርሱበት ነገር እናቶች ያውቁታል። አዎ በጣም ግን ደግሞ አንቺ የተመኘሽውን ነገር በጣም መጥፎ ነው። ምን ይኸውልሽ እንወያይ አለ አይደለም። አሁን ተሰብስበን ልጅ ሆነሽ ማለት ነው ቁጭ ብለን እያወራን ነበርና እንትን እንላለን። በልጅነትሽን ያሰብሽውን ነገር በጣም ከባድ ነው። ምክንያቱም እንትን አለ በጣም ኦብሴት በጣም እውነትሽን ነው ወላሂ። ምን የእናቴ የአክስቷ ልጆች እንትን አሉ። የእናቴ ማለት ነው የአክስቷ ልጆች እንትን ካናዳ ነው ያሉ ሁለት ማለት ነው። መንታ ናቸው። መንታው ሁለቱም እዛ አሜሪካ ነው የሚኖሩትና ያን ጊዜ አስቤ ትንሽዬ ነው እነሱ ይመጣሉ። በእንትን በምን አሁን የሚሄዱት ብዙም አይሄዱም። እናታቸው ስለሞተች ብዙ አይሄዱም። ግን እናታቸው የነበረችበት ሰዓት በአመት ነው የሚሄዱት። እሷም ትሄዳለች፣ እነሱም ደግሞ ይመጣሉ። የሚመጡ ቀን እኛ ጋር ይመጣሉ፣ ይጫወታሉ። ከዛ ምን መሆን ትፈልጋለሽ ብለንና እኔ ውጭ ሀገር ነው የሚሄደው ትምህርት ስትጨርሺ ምን መሆን ትፈልጋለሽ ምናምን ብለን እናወራለን። እኔ
ውጭ ሀገር ነው የሚሄደው ነው የምለው። ውጭ ሀገር ሄጄ እናቴን አባቴ መጥቼ ያለው ብር ሰጣቸዋለሁ ምናምን በቃ ለሰፈር ልጆች ብር ሰጣቸዋለሁ። እነሱ ብር ይሰጡናል እንዴ ደስ እንዲለን ማለት ነው። ይሄንን ታውቂያለሽ። እና እኔ እንደዚህ ለሰፈር ብር ሰጣለሁ ውጭ ሀገር ሄጄ ነው የምለው። ሌላ የአጎቴ ልጅ ደግሞ አለ። በጣም ነው የምናወራ እንትን ብዙም አይደለም ግን እሱ ምን እንዳለ ታውቂያለሽ? እኔ አገብቼ ሀብታም መሆን እፈልጋለሁ አለ። ምን ነው የምለው ከኛ ቤት ውስጥ እና ሌላ ደግሞ የአባቴ ወንድም አለ። እሱም ደግሞ ምን እንዳለ እኔ አስተማሪ መሆን ነው የምፈልገው አለ። አንቺ ልክ እሱ አሁን የዩኒቨርሲቲ አስተማሪ ነው። ይሄም አግብቷል፣ ብዙ እንትን አለው። በቃ ሀብታም ሆኗል። እኔም ከሀገር ወጥቻለሁ። በልጅነት የምትመኘው ነገር እንትን ነው በቃ አይደርስሻል። ለምንድን ነው ይሆናል? ይሄ በቃ ውጭ ሀገር በልጅነቷ ጀምሮ ውጭ ሀገር ሄዳለሁ ብላ ልጄ ሰው ሀገር ላይ ቀራች ነው የምትለው እናቴ ማለት ነው። ይሄን ነበርና በጣም እኔ ራሱ ይሄ ቻንስ ማለት ነው ይሄ ቻንስ ስላጋጠመን ነው። ይኸውልሽ ህፃን ሆነን ጓደኛ የሰፈር ልጆች ነን እንዲህ ተሰባስበን ምናምን ሁሌ እናወራለን ህልማችንን ማለት ነው። ከዛ ግማሾቹ ትዳር ይላሉ፣ ግማሾቹ ደግሞ እኔ ያለው ሌላ የተወሰኑም ልጆች አሉ እዚህ ውጪ ነው መምጣት። በጣም ይከብዳል የምታወሪ ነገራቶች ጌታን በጣም ይከብዳል። በልጅነትሽን የምታወሪ ነገር ሆኖ የተገኘው ብዙ ነገር አለ። እኔ በተለይ በቃ ታውቂያለሽ እንደዚህ ያደርጋሉ ያልኩት ሁሉ ነገር ተከስቷል። አንዳንድ ጊዜ የልጅነት ምኞት ህልምሽ ነው ወይም ፈጣሪ ከላይ ብሮሽ ይሆናል እንደዛ የምታወሪ። እኔ እኮ ዱባይ ምናምን አላውቅም እኮ እኔ ያን ጊዜ ማለት ነው ጌታ እኔ ዱባይ እንደዚህ ምናምን የሚባለው እኔ ዱባይ አከሌ ምናምን ዱባይ ምናምን አላውቅበትም ጌታ። ግን እኔ በቃ እነሱ ውጭ ሀገር ስለ ፈረንጅ ሀገር ነው በቃ ፈረንጅ ሀገር ነው ምናምን ስለሚሉት ብቻ ስለሚያወሩ አውሩ አንዴ ሻወር ልወስድ ነው አውሩ። እና የምትመኘው በልጅነት የምትመኘው ነገር ይሆናል። ይኸው አልኩሽ እኮ የተባባልነው በአጠቃላይ ጓደኞች አሁን አግብተው ወልደው የሶስት አንደኛዋማ በቃ የአምስት ልጆች እናት ትሆናለች። ብታምኝም ባታምኝም ገና በልጅ በታሰበች ደስ የሚለው ነገር አንዳንድ ጊዜ እኔ ደስተኛ የሚያደርገኝ ነገር ቢኖር ብዙ ነገርን አሁን አሉ ጓደኞች እንደዚህ ምናምን ግን እንትን ብዙም አለ አይደለም ታላልቆች ነበረ እኛ ጋር እኔ ሲወለድ ጊዜ እንትን የለም እንደዚህ ህጻናቶች ወይም ደግሞ በቃ ግቢያችን ሁሉም ሽማግሌ ናቸው። ከዛ ሲመጣም እዚህ ቤት ሲመጣም መቤቴ ሽማግሌ ነው። እዛም ያደግኩበት ይሄም የገባሁበት አሮጌ ቤት ነው። አይገርምሽም? እና በጣም እንትን በቃ የሚገርምሽ ነገር ተቀባብሎ እመቤቴ ነው እንትን እኮ ያስታውቃል። በታላላቆች መካከል እንዳደግኩት አሁን ከኔ ጋር እዚህ ጋር የቆዩ ሰዎች ሊያውቁ ይችላሉ። አንቺ ላታውቂ ትችያለሽ። ምን እያለች ነው? እሺ በቃ ምንም ችግር የለውም። አፊዛ የኔ ውድ ምንም ችግር የለውም። የሆነ ሪከርድ አደርግልሻለሁ ብዬ ረስቻለሁ። እሺ እና አሁን አደርግልሻለሁ። እና ይኸውልሽ የምትመኚው ወይም ደግሞ ያደግኩበት በቃ ይሄ ሁሌ ቁጭ ብዬ እንትን እላለሁ፣ ግን የእግዚአብሔር ስራ ነው የምለው። እዛ በቃ ታላላቆች ናቸው፣ እንትን የለም፣ ህፃን የለም፣ ሁሉም በቃ እንትን ነው። ስንገናኝ ነው እንጂ ግቢያችን ላይ በቃ ሆን ብሎ ወይም የአክስቴ ልጆች ምናምን የሚባሉ ነገር በሳምንት ወይም አንዴ ወይም ደግሞ ምናምን ግንም ደግሞ የምትሰባሰብ የሆነ ነገር አለ። ግን ያደግኩት ምን ያልኩት በታላላቆች እጅ ላይ ነው ያደግኩት። ሰፈራችን በቃ እጅ ላይ ስላደግኩት እኔ የተወለድኩት ጊዜ ከ16 አመት በታች የለም ሰው አመቱ ማለት ነው።
ከ16 ዓመት በታች ማንም የለም ማለት ነው። እኔ ሲወለድ በቃ ታንከባለለ እዛ ከነሱ ጋር ከሽማግሌ አሁን የምመርጠው ራሱ መቀመጥ ራሱ የሚመጣው ከተላለቀዎች ጋራ ነው። በቃ መሆንም እዛ እና ከዛ እንደዚህ በቃ እኛም ትልቅ እየሆንን ስንመጣ በቃ እነሱም አረጁ። እድሜያችን 10 ዓመት ምናምን ስንሞላ ሌሎቹም ደግሞ አረጁ። በቃ ታላላቅ ሆኑ ይመካከራሉ። ከነሱ ስር አንጠፋም ምናምን እንደዚህ እያል ወደዚህ በቃ ሲመጣ በጣም ነው የምገርሙ። በቃ እንዴት አድርጎ ሽማግሌ ቤት እቺ ሴትዮ አሁን እግዚአብሔር ስንት ዓመት እንደ ብለግርሽ 103 ዓመት ናት። 103 ዓመት ናት እቺ ሴትዮ እድሜዋ እድሜ 103 ማሻአላ። አንቺ ግን ታውቂያለሽ የአረብ እንትኖች በጣም ይቆያሉ። ማሻአላ ወይኔ እኮ አሁን ሲመጣ ያን ጊዜ እኔ ሲመጣ ማለት ነው ትራመዳለች፣ ምግብ ትሰራለች። በቃ ምግብ ምናምን ሰው እንዲሰራ አትፈልግም። ራሷን ልጆችን እኔ እንደዚህ ነው ያሳደግኩት ይለናል። በቃ ሽንኩርት ምናምን ከታትፈንላት ነው የምናዘጋጀው የዛሬ